መጀመሪያ ጡጦ ነው ጡጦ ነው። ትንሽ አደግ ሲል ለስላሳ ነው፣ ለስላሳ ጠርሙስ ነው። አደግ ሲል ቢራ ጠርሙስ ነው። መጨረሻ ሲያረጅ ደግሞ የጉልኮስ ከዛው እዛ ያድርሰን ነው። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። አረ የት ልትነዳው? አየር ላይ ልትነዳው? ትቀልዳለህ አንተ 2 ኪሎ ሙዝ ዘገብተህ ሌላው 1 ሙዝ አጥቶ ልትበላ? ቤተሰቦች ያላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። በአንድ ፖድካስት ላይ እንግዲህ ሰፋ ያለ ኢንተርቪው ከሰሞኑ አድርጎ ነበረ። የምናውቀው ሻለቃ ኃይሌ ገብረስላሴ እንግዲህ ዶክተር ሰፋ ያለ ኢንተርቪው መካከል እቺ ፓርት በጣም ስለተመቸችኝ ሰሚ ካለ የሚሰማ ካለ ሰምቶ ሐሳቡን ተረድቶ ተግባራዊ የሚያደርግ ሰው ካለ ሻለቃ ኃይሌ ገብረስላሴ ያስተላለፈው መልእክት የተናገረው ነጥብ እጅግ በጣም ውሃ የሚያነሳ ነው። ትክክል ነው። ግን በአሁኑ ሰዓት ሰሚ የለም። እኔ 1-2 ሰውም እንኳን በዚህ ቪዲዮ ትምህርት ቢያገኝ ብዬ ስላሰብኩኝ ይህን ልጋብዛችሁ ፈለኩ ማለት ነው። እስቲ ኃይሌ ገብረስላሴ አንድ ፖድካስት ላይ ቀርቦ ምን አለ የሚለውን ነገር ለእናንተ ጋብዤ እመጣለሁ። ስለ ቴክኖሎጂም አንስቷል፣ ኤአይን አንስቷል፣ ስለ አቋራጭ ሀብትን በማግኘት ነገርም ተናግሯል። ሾርት ከት ነው ምናምን የምትሉትን ነገር ተናግሯል። ብቻ ያስተላለፈው መልእክት ሰፋ ያለ ነው፣ ጠለቅ ያለ ሚስጥር ያለው ነው፣ ትክክልም ነው። ሰሚ ካለ ብዬ ነው 2 ሰውም ቢማርበት ወይም 3 ሰው ቢማርበት ብዬ ነው ይህን ቪዲዮ ያመጣሁት ማለት ነው። እስቲ ኃይሌ ገብረስላሴ ምን ሊል ፈልጎ ነው የሚለውን ነገር ሙሉን ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። አንዳንድ ተፈጥሮ አሁን ዊያር ኖጅስት ተፈጥሮ ላይ አይደለም ብዙ ነገር መቀየር ይቻላል። በአሁኑ ሰዓት ብዙ ነገሮች እየተቀየሩ ናቸው። ግን ተፈጥሮ ልትቀይሩ ትችላላችሁ። ተፈጥሮ ወደ ሰው ልጅ 2 እግር 2 ዓይን ጆሮ ምናምን አፍንጫ 4 አድርጋችሁ መፍጠር አትችሉም በዚህ በቴክኖሎጂ። ከዛ ደግሞ ሰውን ለመፍጠር 9 ወር መደረግ ምናምን ብዙ የሆነ ነገር ግን ማድረግ ይቻል ይሆናል ትንሽ በአርቲፊሻል ተደግፎ። ግን በአብዛኛው ያያችሁት እንደሆነ ራሳችሁን እውነትም መሆን ያለበትን ላይ ስትሆኑ ብቻ ነው መሆን የሚችለው። ከዛ ውጪ ያለው ልንገራችሁና አሁን ለምሳሌ ታውቃላችሁ ኦቨርናይት ሚሊየነር የሚኮንበት ደረጃ ዳት ሮድ ሾርት ከት ነው የምትሉት ሪሊ ሎንግ አይደለም፣ ሾርት ከት ነው። ምን ሾርት በቃ ሾርት ዳይ። አንድ ዛፍ ህጉና ስርዓቱን ጠብቆ ነው ማደግ ያለበት። ቶሎ በዛ በመርፌም በምንም አርጋችሁ ቢያደግ መውደቁ አይቀርም፣ አረጋግጥላችኋል። ወይ ደግሞ ፍሬ ላይ ሰጥ ይችላል። ህግና ስርዓቱን ጠብቆ ፎርስ ሰፖርት ምንድን እናንተም እኮ ሰፖርት እየተደረጋችሁ ነው። ትሩ ቴክኖሎጂ ትሩ ሶሻል ትሩ ምናምን ይሄ የሚፈቅድላችሁ ነገር ብዙ ነገር አቀልሎታል። አሁን ኤአይ ከመጣ ጀምሮ አይታችሁ እንደው ብዙ ነገር አቀልሎታል። ግን ስቲል ስቲክ ኦን ኔቸር እሱ ላይ በርቱ። ምንም አይፈልግም አጭበርብረው ምናምን ሄደ የሆነ ቦታ ላይ ምንም አትጠራጠሩ። ለጊዜው ይመስላል ባይ ዘ ዌይ እንተምስ ኦፍ ማኒ እንትኑን ጠብቆ ህጉንና ስርዓቱን ጠብቆ ካልመጣ ዓለምም ያጠፋናል። አረጋግጡት። እሱ በእርግጠኝነት 100% እርግጠኛ ነኝ ያጠፋል። አይደር በማይሆን መልኩ እንጠቀምበታለን ወር ደግሞ እንትን እንልበታለን። ከዛም ደግሞ አልፎ እንደፈለገኝ በቃ ላይፍ እንዲሉ ያሰኘኝን እየገዛው ያሰኘኝን እየበላው እየጠጣው ለሌላ በሽታና ደግሞ እንደገና ሰው ልጅ አንድ ነገር ልገራችሁ። መጀመሪያ ሲወለድ ስንት ጠርሙሶች አሉ መሰለኝ? በጣም ብዙ ዲፈረንት ጠርሙሶች አሉ። መጀመሪያ ጡጦ ነው ትንሽ አደግ ሲል ለስላሳ ነው፣ ለስላሳ ጠርሙስ ነው። አደግ ሲል ቢራ ጠርሙስ ነው። መጨረሻ ሲያረጅ ደግሞ የጉልኮስ ጠርሙስ ነው። እዛ ያድርሰን። ህግና ስርዓቱን ጠብቆ እሱ ልታገኙ ትችላላችሁ።
ግን አሁን እኮ እየሆነ ያለው ከጡጦ ወደ ግሉኮስ አይናከካሉትና ይሄንን ብናግራን ቤተሰቦች ሻለቃ ኃይሌ ገብረስላሴ ያስተላለፈው መልእክት ሊናገረው የፈለገው ነገር እንዴት ነው? ብራዘር ተረድተዋል? ሲስተር ተረድተሽዋል? እንዴት ነው? ትክክል ነው አይደለ? እስቲ በኃይሌ ገብረስላሴ ሐሳብና ንግግር ምን ታዘባችሁ? ምንስ ተማራችሁ? ምንስ ሊል ፈልጎ ነው የሚለውን ነገር እስቲ የገባው ካለ ሐሳቡን ቢሰጠኝ ደስ ይለኛል። ግን ትልቅ ሐሳብና ትልቅ መልእክት ነው ለሚገባን ሰው የተናገረው ማለት ነው። ግን በአሁኑ ሰዓት የሚሰማ ያለ አይመስለኝም። እስቲ በዚህ ቪዲዮ 1 2 3 4 ሰው ቢማር ብዬ አስቤ ነው እንግዲህ የኃይሌ ገብረስላሴ ሰፋ ያለ ከፕሮድካስቱ ላይ እቺን ፓርት ቆረጥ አድርጌ የጋበዝኳችሁ ማለት ነው። ምን ሐሳብና አስተያየት አላችሁ? የለቅሶ ቤት ንፍሮ እንዴት ይጣፍጣል ብለህ ታውቃለህ አይደል? አንድ ቀን እኮ ንፍሮ አንተ ቤት እስኪሰራ ነው ያኔ ምን ያህል መራራ እንደሆነ ይገባሃል። የአምቡላንስ ድምጽ መንገድ ላይ ስትሰማ በጣም ይረብሻል አይደል? አዎ። አንድ ቀን ግን አምቡላንሱ ካንተ በር ላይ ተነስቶ ወደ ሆስፒታል ሲሄድ ግን ያን ጊዜ ምን ያክል የነፍስ ውጪና ነፍስ ግቢ ድምጽ እንደሆነ ትረዳለህ። አዝናለሁ አልቻልንም የሚለውን ድምጽ ዝም ብሎ አሁን ስትሰማው ተራቃል ነው አይደል? ግን የምትወደውን ሰው ድንገተኛ ክፍል እያከመ ያለ ዶክተር በሩን ከፍቶ ወጥቶ ላንተ ሲነግርህ ግን ትርጉሙ በጣም ሌላ ነው። አየህ፣ አንዳንድ ጊዜ በህይወታችን በዚያ ቦታ ላይና በዚያ ጊዜ ውስጥ እስካልሆነን ድረስ የማንረዳቸው በጣም በርካታ ነገሮች አሉ። ለዛ ነው በምታየው ነገር ሁሉ አትፍረድ የሚባለው። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። ይመቻችሁ። አቤሎ አንተ የሚመቼ አንኳር ሐሳብ ነው ያነሳለን። ግን የሚገባው ሲኖር ነው። ፈትፋችሁ በአሁን ጊዜ በዝቷል። በማያገባው እየገባ የሚቀባጥረውን በዝቷል። ይሄ ቪዲዮ በማያገባው እየገባ የሚቀባጥረው ሰው ካለ ላኩለት። ትክክለኛ ሐሳብ ነው የተናገረው አቤሎ። ቤተሰቦች ያላችሁልኝ ቪዲዮዎችን እያያችሁ ነው። ሰብስክራይብ ያደረገ ሰው ይህን ቻናል ሰብስክራይብ እያደረገ ነው። ሐሳብ አስተያየት እየሰጣችሁ ነው። እወዳችኋለሁ። ይመቻችሁ ማለት ነው። ሻለቃ ኃይሌ ገብረስላሴ እንግዲህ አንድ ፖድካስት ላይ እንግዲህ ሰፋ ያለ ኢንተርቪው በቅርቡ አድርጎ ነበረ። ከዛ ሰፋ ካለው ቃለ ምልልሱ መካከል እኔ ደሃ ነኝ አለ። ኃይሌን የምናውቀው በጣም ሀብታም ነው አይደለ? በጣም ሚሊዮነር ነው አይደለ? ግን እኔ ደሃ ነኝ ብሏል። ደህንነቱ ምን ላይ ነው የሚለውን ነገር ሰፋ ያለውን መልሱን ከራሱ ሰምተን እንመጣለን ማለት ነው። ይመቻችሁ። እኔ አሁን ከህዝቡ በላይ ደሃ ነኝ ልንገራችሁ። ድህነቴን ልነግራችሁ አልችልም። ቢሮ ውስጥ ምናምን እንደዚህ ምናምን ስትይ አንተ ምን እንደዚህ ያደርጋል ወይ እኔ ድህነቴ እላለሁ። ከዛ መንገድ ላይ የማየው ሁሉ በቃ ይረብሸኛል ብላችሁ በጣም ይረብሸኛል። አንፕሎይመንት አሁን እኔ ቢሮዬ ባይገርማችሁ እዛ ግራንድ አጠገብ ነውና ከቢሮዬ መስኮት ፊት ለፊት በየቀኑ 4-5 አውቶቡስ ከአረብ ሀገር ከየመን ከምን እየተጠረሱ የሚመጡ ወጣቶች ሳይ ምን ያህል ስጋት ውስጥ እንዳሉ ነግራችኋለሁ። የት ነው የሚገባው ወጣት? አሁን አንድ ነገር ልንገራችሁ። ዱ ዩ ቲንክ ነው just ብቻዬን ኦፍ ኮርስ በጊዜ ገብቼ ራሴን ልከላከል ይችላል። ግን ያሉት ነገሮች ሁሉ ከዚህ ጋር አብረን እያደግንበት ካልሄድን ኢንክሉዲንግ አሁን ቅድም ወንድሜ ጥሩ አንስቷል። ባይ ዘ ወይ እኔ ዩኤንዲፒ ውስጥ ብዙ ጊዜ እንትን ብዬ አምባሳደር ልኩት አምባሳደር ሆኜ ሰርቻለሁ። ዓለም አሁን በሙሉ አንድ ሆናለች። አልገባቸውም። የኛ መውደቅና የኛ እዚህ ችግር ውስጥ መግባት ወደድን ጠላም የዓለም ችግር እንኳን እኛም አሁን ለምሳሌ እንደ ሀገር የላችሁ ልጅ መስላችኋል። አሁን ያው ይሄን አዲስ አበባ ወይም ደግሞ ባሌ፣ አርሲ፣ ሲዳሞ፣ ከፋ ምናምን ልትሆን ትችላለህ አይደል? አብረን ማናደግ ከሆነ በኋላ መጨረሻችን ሁላችንም አብረን ነው። ምክንያቱም ወያር እንትን ላይ መርከብ ላይ መርከቡ ሲሰምጥ አብሮ ይሰመጣል። እንኳን እንደ ሀገር እንደ ኢትዮጵያ አይደለም እንደ አህጉር እንደ ዓለም አቀፍ አሁን አውሮፓ ትልቁ ችግር በአሁኑ ሰዓት ስደተኛ አቻ ተቆቆመ በምንም እየሄደ አረብ ሀገሮች አሁን ያይታችኋል አይደል? በቀን አንድ አውሮፕላን ሙሉ ይመጣል ይራገፋል። ከዛ በእንትን ይመጣል። የኔ ስጋት እሱ
አንዳንድ ጊዜ እንደ ሰው ቁጭ ብለን አምሶ እንግዲህ ጊዜ ካሳለፉባችሁ በቃ ያንም ኮምፎርታብል ላይፍ ናይስ ሃውስ ናይስ ፓካ ምናምን አረ የት ልትነዳው አየር ላይ ልትነዳው ትቀልዳለህ አንተ 2 ኪሎ ሙዝ ዘገብተህ ለላው 1 ሙዝ አጥቶ ልትበላ አንዳንድ ጊዜ ነው በጣም ኢትዮጵያ እድለኛ ነች ይላሉ ፍራይ እግዚአብሔር ያለበት ህዝብ ነው አለ ነው እንጂ እንትን ህይወቱ በጣም ከባድ አሁን እንደ አንድ መርከብ ላይ እንደተሳፈረ ህዝቦች ማንና የራሳችንን ከሆነ ገና የበለጠ ዋጋ ይከፈላል አንኤምፕሎይመንት አሁን ዘቤክቲንግ አይደል ነገር ቤክቲንግ ሁሉ ነገር ቤክቲንግ ይሆነና ወደፊት ይሄንን እንዴት እንለውጥ አብረን ማደግ ካለብን አብረን እናድጋለን አብረን ለማውደቅና ለመሞት ከተዘጋጀን ሁላችንም በዛ መዘጋጀት አይደለም የረን ኢትዮጵያ ሌላውም አለ ለዚህ ነው ሁሉ ጊዜ እኔ አንድ እንትን አለኝ በገንዘብ አቋም ያው ታውቃላችሁ ገንዘብ አቋም ያብሮ ሰው እንዲያደግ ነው የምፈልገው እንጂ እኔ ሰውን በእንትን እየሰጠው እንድገለው አልፈልግም አብረን እንድትክ በጣም ፈጣሪና መሰግነዋለሁ ባይትናው ቅድም እንደነገርኳችሁ ብዙ እኔ ኖባዲ አዲስ አበባ ስመጣ በፌስታል እንትን እየመጣው እግዚአብሔር እንግዲህ ብዙ እዚህ ደረጃ ተደርሷል ስንደርስ ደግሞ ምን እንትን እንዳለ ታውቃላችሁ ሁሌ አሳጠማመዱን አሳዩት በቃ አትሊስት አብረና እናጥምድ በሉት አሳ እየሰጣችሁ ትሪ ይሞታል ለዚህ ነው እኔ ላለፉት አመታት ኢትዮጵያ ውስጥ የተሰሩ የኤንጂኦ ስራዎች ብዙ ነገር ፌል አደረጉም ወይም ደግሞ ሰክሰስፉል አልሆኑም ብዬምለው በዚህ ነው ከዚህ ይልቅ እኔ ብዙ አፕሪሺየት ማድረጋቸው አሁን ስማቸውን አልጠቅስም ብዙ ኤንጂኦዎች ነበሩ ብዙ ሰዎችን የቀየሩበት ትምህርት በመናምን በጣም በርካታ ኢንክሉዲንግ ዩኤንዲፒ ምናምን ዩኒሴፍ ምናምን እንግዲህ ብዙ ይሰራል እና ወደፊት እስቲ ሌላ ፕሮግራም አዘጋጅ ቤተሰቦች የሻለቃ ኃይሌ ገብረስላሴ ሐሳብና አይዲያና መልእክትን እንዴት አያችሁት? እጅግ በጣም አንኳር ውሃ የሚያነሳ ሐሳብ ነው የተናገረው አይደለ? አንድ ፖድካስት ላይ በጣም ስለተመቸኝ ነው የጋበዝኳችሁ ማለት ነው። ሰሚ ካለ አዳማሽ ካለ ይህን ሰምቶ የሚቀይር ሰው ካለ በሚል ይህን ቪዲዮ ይዞ መጥቼ አይቻለሁ። 1-2 ሰው ቢያየው እና ቢማርበትና ቢቀየር ደስ ይለኛል ብዬ ስላሰብኩ ነው። ግን የሻለቃ ኃይሌ ገብረስላሴ መልእክት አንኳር መልእክት ነው ያስተላለፈው። ጆሮ ካለ ከሰማ ነው ማለት ነው። አብረን ተያይዘን ካላደግን እኔ ብቻ ልደግ ምንል ከሆነ የት እንበለዋለን፣ የት እነደዋለን፣ የት እንጠጣዋለን? አሳራችን ነው የምንበላው። ስለዚህ እንደ ሀገር ተያይዘን አንድ ላይ እጅ ለእጅ ተያይዘን ማደግ አለብን፣ አብረን መስራት አለብን የሚል አንኳር ሐሳብ ነው ሻለቃ ኃይሌ ገብረስላሴ የተናገረው ማለት ነው። ሰምታል ብራዘር ሲስተርስ? መስማት ብቻ አይደለም አካፍል ለሰው አብረደግ ለማለት ነው። እንግዲህ ቤተሰቦቼ የዛሬ ቪዲዮ ሻለቃ ኃይሌ ገብረስላሴ ያስተላለፈው መልእክት እጅግ በጣም አንኳር ስለሆነ ለእናንተ ጋብዤ መጣው ማለት ነው። በቪዲዮዎቹ ምን ሐሳብ አስተያየት አላችሁ? ከእናንተ ሐሳብ አስተያየታችሁን ሰፋ ያለውን እየጠበቅኩኝ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ